ከውሃና ከመብራት አንፃር የተከበረው ምክር ቤት ያነሳው ትክክል ነው የውሃ አቅርቦት አሁንም ሺፍት ነው የሚቆራረጥበትም አግባብ አለ አንዱ በዚህ ክረምት ላይ ቅድም የምታነሷቸው ሰፊ በዓላት ነበር በዓላትና ዓለም አቀፍ ኩነቶች ነበር ሰፊ እንግዶችን የተቀበልንባቸው አካባቢ ወደ ሺፍት በዛ ሳምንት እንዳይገቡና ያለም አቋራጥ ማግኘት እንዲችሉ ከየሁላችንም ኃላፊነት ነው በዛ ደረጃ ሌሎች ላይ ተጽኖ ያሳደረበት አግባብ ይኖራል በመጠኑ ከዛ ውጪ ያው ሺፍት ነው የውሃ አገልግሎታችን አሁን ትራንስፖርት ላይ ያነሳው ምክንያት አንዱ ምክንያት ነው አለበዛ እኮ ውሃ ላይ እኮ እየተሰራ ነው ያለው በ2017 ብቻ የውሃ አቅርቦታችን በቀን 62000 ሜትር ኩብ ጨምሯል አዲስ ውሃ ወደ አገልግሎት አስገብተናል በቀን 62000 ሜትር ኩብ ውሃ አሁን አዲስ አበባ ላይ ከሚቀርበው የውሃ አቅርቦት አንፃር ስናየው ከለውጡ በፊት የነበረውና ከለውጡ ወደ የተሰራው ተጨማሪ የውሃ አቅርቦት ስናይ ኦልሞስት 50% ሆኗል ከአዲስ አበባ መስራታ ጊዜ ወስደን ስናይ ይሄንን በጥናትም መረጃዎችም ስላሉ በሚገባ ሪፈር ማድረግ የሚቻል ነው ስራዎች በጣም እየተሰሩ ናቸው ነገር ግን አቅርቦታችንን ተደራሽ ከማድረግ አንፃር ጫናዎች አሉ በሌላ በኩል ደግሞ የቁጥጥር ስርዓታችን ጠንካራ ለመሆኑ ነው ጠንካራ መሆን ይገባዋል ከዚህ በላይ ውሃን ለግንባታም የመጠጥ ውሃን ለግንባታም ለመኪና ማጠቢያም ለአረንጓዴ ልማትም በተለያየ መንገድ የሚጠቀሙ አሉ ከተማ አስተዳደሩ በርካታ ፍሳሽ ማጣሪያ ማዕከላትን ገንብቷል ከዛ ነው መጠቀም መቻል ያለባቸው አሊያም አንዳንድ ፋብሪካዎችና ትልልቅ ተቋማት የመጠጥ ውሃን ሳይሆን የጉድጓድ ውሃ መቆፈር አለባቸው የውሃና ፍሳሽ ባለስልጣን ፍቃድ ይሰጣል በዛ አግባብ መጠቀም አለባቸው ይሄንን መተግበር ላይ ያሉ ክፍተቶች አሉ የውሃ አጠቃቀም ብክነት ተጨማሪው ጫና ነው ማለት ነው እንግዲህ በዚህ አመትም ተጨማሪ የውሃ ፕሮጀክቶች እየሰራን ያለነው ልክ እንደ 2017 ከ60000 ሜትር ኩብ በላይ በዚህ አመትም አዳዲስ የውሃ አቅርቦትን በቀን እንጨምራለን ከዛ ባለፈ በመካከለኛ ጊዜ ለህዝቡ ተስፋ የሚሰጡ ስራዎች እየተሰሩ ነው ያሉት ከሲቪሉና ወደ ሲቪሉ ሳልመጣ ከጭቋላና ከገርቢ ባለፈው ምክር ቤቱ ባጸደቀልን በጀት መሰረት ወደ 173000 ሜትር ኩብ በቀን መጨመር የሚችል በሚቀጥለው በጀት አመት ብቻ የሚያልቅ አይደለም መካከለኛ ጊዜ ውስጥ በተሟላ ሁኔታ መቅረብ የሚችል ነው የገርቢ ግድብ ስለሆነ ትንሽ ጊዜ ይወስዳል ጭቋላ 100000 ሜትር ኩብ የሚያመርተው ወደ 140 የሚሆኑ ጉድጓዶች ናቸው እነሱ ወደ ተግባር ይገባሉ የረጅም ጊዜ እቅድም ከዚህ በፊትም ለምክር ቤቱ እንደገለጽኩት ተጠንቶ በግልጽ ስራ ላይ እንዲውል ጸድቆ በእጃችን ያለው የፋይናንስ ማፈላለግ ስራ ላይ ነው ያለነው ወደ 1.1 ሺህ ሜትር ወደ 1.1 ሚሊዮን ሜትር ኩብ በቀን ማቅረብ የሚችል ነው የአለልቱ ጅዶና የሲቪሉ ውሃ ማለት ነው እነሱ ሁለቱን ማስገባት ከቻልን የአዲስ አበባ የውሃ አቅርቦት በመሰረታዊነት ሊፈታ የሚችል ነው የአጭር ጊዜ እቅዳለን የመካከለኛ ጊዜ እቅዳለን የረጅም ጊዜ እቅዳለን እነኚህን በተግባር በመዋል ችግሩን መፍታት ይቻላል ነገር ግን ካጠቃቀምና ተጨማሪ አቅርቦትን የሚፈልጉ ተገቢ ያልሆኑ ጫናዎች ደግሞ በአንድ በኩል በመሰረታዊነት ችግሩን ለመቅረፍ እየተሰሩ መሄድ አለባቸው ከጤና አንፃር የተነሱ